ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ልናካፍላችሁ እነሆ በአመሻሹ የስፖርት መረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። በዚህኛው ፕሮግራማችን በርከት ያሉ የዝውውር ርዕሰ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቸልሲ፣ ሊቨርፑል፣ አርሰናል፣ ባርሴሎና፣ ሪያል ማድሪድ በዚህ የዝውውር ፕሮግራማችን ላይ በስፋት የምንዳስሳቸው ነው የሚሆነው። ስለምትከታተሉን ከልብ አድርገን እናመሰግናለን። ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ኤርሊንግ ሃላንድ በሲቲ ደስተኛ እንደሆነም ተነገረ። የማንቸስተር ሲቲው ኮከብ የኤርሊንግ ሃላንድ አባት የልጁን ወደፊት እቅድ ለማብራራትም አስቴቱን ሰጥቷል። በቀጣይ ከሌሎች ክለቦች ጋር ያለውን ግንኙነት ተከትሎ አባቱ ስለ ሁኔታዎቹ መረጃን ሰጥቷል። ኖርዌያዊው አጥቂ በመጀመሪያዎቹ ሁለት የውድድር ዘመናት የሊጉን የወርቅ ጫማ በማግኘቱና የአንድ የውድድር ዘመን ደግሞ የጎል ሪከርዱን በመስበሩ በእንግሊዝ ውጤታማ ቆይቷን አድርጓል። ኤርሊንግ ሃላንድ በ2024-25 የውድድር ዘመን ከማንቸስተር ሲቲ ጋር የ10 ዓመት ኮንትራት በመፈራረሙ በክለቡ ታሪክ ረጅሙ ኮንትራት ሆኗል። አዲሱ ውል የ24 ዓመቱ ተጫዋች የመልቀቅ ጉዳይ ላይ ማስተማመኛ አልሰጠም። ሃላንድ አሁንም ከሪያል ማድሪድ እና ከባርሴሎና ጋር እየተገናኘ እንደሆነ እየተመለከትን ነው። ልጁ በአሜሪካም እንግዲህ በተካሄደው የፊፋ የክለቦች የዓለም ዋንጫ ትላንትና ከመውጣቱ በፊት ጨዋታዎችን እያደረገ ነበር። ትላንትና ነው እንግዲህ በማንቸስተር ሲቲዎች በአል ሂላል ተሸንፈው ከውድድሩ ውጭ የሆኑትና አባቱ አልፊ ኤንጊ ሃላንድ ስለ አጥቂው የወደፊት ህይወቱም ግልጽ ለማድረግ መረጃን ለስፔኑ ጋዜጣም ለማርካ የተናገረ ሲሆን ኤርሊንግ ሃላንድ በኢቲሃድ ስቴዲየም በጣም ደስተኛ እንደሆነ ለመልቀቅም ፍላጎት እንደሌለው ጭምር ነው የተናገረው። ልጄ በኢቲሃድ ደስተኛ ነው። አሁንም ትኩረቱን በዓለም ክለቦች ዋንጫ ላይ አድርጎ ነበር። እሱ በጣም ደስተኛ ነው። ይህንን ውድድር ለማሸነፍም ተወዳጆች ነበሩ ብዬ አስባለሁ። አንዳንድ ጥሩ ጨዋታዎችንም አይተናል። እናም ሲቲ ከዋንጫው ተወዳጆች መካከል ነበሩ፣ ነገር ግን አልተሳካም። በማንቸስተር ሲቲ በጣም ደስተኛ ነው። ለረጅም ጊዜ በሲቲ ቤትም እንመለከተዋለን በማለት ነው አባቱ አስቴቱን የሰጠው። የኤርሊንግ ሃላንድ ቡድን እንግዲህ በ2024-25 የውድድር ዘመን ክለቡ ምንም አይነት ዋንጫ ሳያገኝ አመቱን አጠናቋል። የወርቅ ጫማውንም በሞሐመድ ሳላ ተነጥቋል። በሁሉም ውድድሮች በ45 ጨዋታዎች 31 ጎሎችን ማስቆጠር የቻለ ሲሆን ይህም በሲቲ ቤት ካሳለፈው 3 የውድድር ዘመናት ዝቅተኛው ግብ ያስቆጠረበት አመት ነው። የፔፕ ጓርዲዮላው ቡድን ኦማር ማርሙሽን በጥር እንግዲህ ለቀድሞ ቦሩሲያ ዶርትመንድ ተጫዋች ፉክክርና ሽፋን ለመስጠትም ማስፈረሞታል። ጥንዶቹ በ2024-25 የውድድር ዘመን ሁለተኛው አጋማሽ ላይ ጥሩ ጥምረትም የነበራቸው ሲሆን ከ2025-26 የውድድር ዘመን ጅማሮ በፕሪሚየር ሊጉ የተሻለ ነገር እንደሚያሳዩም ነው የሚጠበቀው። አንቶኒ ደሞዙን በመቀነስ የስፔኑን ቡድን ለመቀላቀል ዝግጁ ነው። ብራዚላዊ አጥቂ አንቶኒ በዚህ ክረምት ከማንቸስተር ዩናይትድ ለቆ ለመውጣት ደሞዙን ለመቀነስ ዝግጁ ነው ተብሏል። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ የቀድሞ የአያክስ ክንፍ መስመር ተጫዋች ከማንቸስተር ዩናይትድ ለመልቀቅ ፍላጎት እንዳለውና 30 በመቶ ደሞዙን ለመቀነስ ፍቃደኛ ነው። ብራዚላዊ አጥቂ ማንቸስተር ዩናይትድን ከኤርዲቪዜ ኃያሉ ክለብ አያክስ አምስተርዳም በነሐሴ 2022 በ95 ሚሊዮን ዩሮ ዩናይትድን ተቀላቀለ። ጥሩ የውድድር ዘመን ጅማሮን ማሳለፍ ቢችልም ባለፉት 2 ዓመታት ከግማሽ የውድድር ዘመን በማንቸስተር 10 ጎሎችን አስቆጥሮ 5 ለጎል የሆኑ ኳሶችን አመቻችቶ በማቀበል ብራዚላዊው መጥፎ ጊዜን በማንቸስተር አሳልፏል። በ2023-24 የውድድር ዘመን የ25 ዓመቱ ተጫዋች ለዩናይትድ 38 ጨዋታዎችን ያበረከተው 5 የጎል አስተዋጽኦችን ብቻ ነበር። እንዲሁም ባለፈው የውድድር ዘመን መጀመሪያ አጋማሽ አንድም የፕሪሚየር ሊግ ጨዋታ አልጀመረም። ለቀሪው የውድድር ዓመት በጥር ወር ለሪያል ቤቲስ በውሰት ተሰጥቷል። አንቶኒ ራሱን በሎስ ቨርዲ ብላንኮቹ ማሳደግ የቻለ ሲሆን ሪያል ቤቲስ የዩሮፓ ሊግን ቦታን እንዲያገኙና የዩሮፓ ኮንፈረንስ ሊግ ፍጻሜ ላይ እንዲደርሱ ረድቷቸዋል። ብራዚላዊው አጥቂ ለሪያል ቤቲስ ባደረጋቸው 26 ጨዋታዎች 9 ጎሎችን ሲያስቆጥር 6 ደግሞ ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ሎስ ቨርዲ ብላንኮቹ እሱን በረጅም ጊዜ ውልም ለማስፈረም ፍላጎት ነበራቸው። ሆኖም ግን ከማንቸስተር ዩናይትድ ጋር ያለውን ፋይናንሻል ልዩነትም
ማስተካከል አልቻሉም። ይህም ደግሞ በእንዲህ እንዳለም ዩናይትዶች በትርፍና ዘላቂነት ህግ ስርም እንግዲህ ያለውን ኪሳራ በተመለከተ ለማስቀረትም ተጫዋቹን ቢያንስ እስከ 32 ሚሊዮን ፓውንድ መሸጥ ይጠበቅባቸዋል። አንቶኒ በዝውውሩ ዩናይትዶች ሊረዳቸው ይችላል። ደሞዙን ወደ 100,000 ፓውንድም ሳምንታዊ ደሞዝ ዝቅ በማድረግ የፕሪሚየር ሊጉን ኃያል ክለብም መልቀቅ ይፈልጋል የሚሉ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ለባየር ሚኒክ ቅርብ የሆነው የቡንደስሊጋው ጋዜጠኛ ክሪስቲያን ፉልክ እንደተናገረው ባቫሪያኖቹ የአርሰናሉን የመስመር አጥቂ ጋብሪኤል ማርቲኔሊ ላይ አይናቸውን ጥለዋል ብለዋል። ብራዚላዊው በአርሰናል ቤትም ብዙም እንግዲህ የማይፈለገው ተጫዋች እየሆነ ሲሆን በዚህ ክረምት በሱ መስመር ዝውውሮችን ለማድረግ በመፈለጋቸው ሊወጣ ይችላል። ጋብሪኤል ማርቲኔሊ በ2024-25 የውድድር ዘመን አስቸጋሪ ዓመትን አሳልፏል። ተጫዋቹ 10 ጎሎችንና 6 ለጎል የሆኑ ኳሶችን በ51 ጨዋታዎች ማቀበል ችሏል። የሰሜን ለንደኑ ቡድን የውድድር ዘመኑን ያለ ዋንጫ ያጠናቀቀ ሲሆን ቡድኑን ለማሻሻልም በገበያው ላይ ይገኛል። በዚህ ቦታ በርካታ ተጫዋቾች ስማቸው መያያዙን ነው እየቀጠለ የሚገኘው። ምንም እንኳን ጋብሪኤል ማርቲኔሊ አሁን ላይ ወደ ባርሴሎና የሚያቀና ቢመስልም ባርሴሎና ዘግይቶ ኒኮ ዊሊያምስን ለማስፈረም በመቃረቡ የጋብሪኤል ማርቲኔሊ የወደፊት እጣ ፈንታ ላይ ተጨማሪ መላምቶችን አክሎበታል። ባየር ሚኒክ በዚህ ክረምት የማጥቃት ማጠናከሪያዎችን ሲያቅዱ በኤምሬትስ ያለውን ሁኔታም በቅርበት ይከታተላሉ። ባቫሪያኑ በጁላይ ወር ወደ ጋላት ሳራይ ሊቀላቀል የተዘጋጀው ሌሮይ ሳኔን እንግዲህ እሱ ተቀላቅሏል። ተተኪ ሲፈልጉ ነበር። የቡንደስሊጋው ሻምፒዮናዎች ጋብሪኤል ማርቲኔሊን ለማስፈረም ዝግጁ ናቸው። የ24 ዓመቱ ተጫዋች እስከ 2027 ኮንትራት ያለው በመሆኑ አርሰናሎች በድርድር እንግዲህ የበላይ ይሆናሉ። ተጫዋቹ ከመልቀቅም ክፍት መሆኑ ገና አልታወቀም። የሰሜን ለንደኑ ቡድን ፊት መስመራቸውን ለማሻሻል አይናቸውን በሪያል ማድሪዱ ሮድሪጎና በክሪስታል ፓላሱ ኤብሪቼ ኢዜ ላይ የጣሉ መሆኑን አርሰናል ባየር ሚኒክን በጠረጴዛው ላይ ተገቢውን ዋጋ ካቀረበ ጋብሪኤል ማርቲኔሊን እንዲለቅም ፍቃደኛ ሊሆኑ እንደሚችሉ ነው የሚያሳየው። የጋብሪኤል ማርቲኔሊ መሸጫ ዋጋ ባይታወቅም ፈላጊዎቹ ግን በቅናሽ እንደሚያገኙት ትልቅ እምነት አላቸው እየተባለ ነው የሚገኘው። የባርሴሎና ስፖርቲንግ ዳይሬክተር የኒኮ ዊሊያምስን ዝውውር ለመጨረስ እንደሚሰሩ አረጋግጠዋል። የባርሴሎና ስፖርት ዳይሬክተር ዴኮ ኒኮ ዊሊያምስን ወደ ካምፕኑ ለማምጣትም እንደሚፈልግ አረጋግጧል። ስፔናዊው የሚገርመው እንግዲህ በዚህ ክረምት የአርሰናል ኢላማ ነው። በቅርብ ዓመታት ውስጥ ኒኮ ዊሊያምስ በአትሌቲኮ ቤልባው ትልቅ እድገትን አሳይቷል። ለስፔን ብሔራዊ ቡድንም እንዲሁ አስፈላጊ እንደነበረ የምናስታውሰው ነው። የ22 ዓመቱ ተጫዋች ባሳየው ብቃትም በአህጉሪቱ በሚገኙ በርካታ ክለቦችም አድናቆት አተርፎለታል። አርሰናሎች ሶስተኛ ተከታታይ የውድድር ዘመን ዋንጫን በፕሪሚየር ሊግ ካመለጣቸው በኋላ በዚህ ክረምት በፊት መስመራቸው ላይ ተጨማሪ ተጫዋቾችን ለመጨመር ይፈልጋሉ። የሰሜን ለንደኑ ቡድን አዲስ የግራ መስመር አጥቂ ይፈልጋል። እናም ዊሊያምስ ደግሞ ለቦታው ተመራጭ ኢላማ አድርገውታል። ተጫዋቹ በኮንትራት ውስጥም 62 ሚሊዮን ዩሮ የውል ማፍረሻ እንዳለው የተዘገበ ሲሆን ይህም ለአርሰናል ተመጣጣኝ ኢላማ አድርጎታል። ሆኖም ግን ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ በቅርቡ ስፔናዊው ከባርሴሎና ጋር የ6 ዓመታት ውልም ለመፈረም መስማማቱ የሚታወስ ነው። ከፋብሪዚዮ ሮማኖ ዘገባ በኋላ ዴኮ እንዳረጋገጠው ካታላኖቹ በዚህ ክረምት የኒኮ ዊሊያምስን ስምምነት ለማግኘትም እንደሚጠሩ ተናግሯል። ኒኮ ዊሊያምስ ወደ ባርሴሎና መምጣት ነው የሚፈልገው። እኛም ደግሞ ዝውውሩን በቶሎ ለመጨረስ እንሞክራለን። ኒኮ ልክ እንደ ሌሎች ተጫዋቾች ለማምጣትም ከፍተኛ ፍላጎት እያሳየ ነው። እናም ደግሞ በሱ ቦታ ላይ ያሉ እንግዲህ ትክክለኛ ሁኔታዎች ከተሟሉ በእርግጠኝነት ስምምነቱን ለማጠናቀቅም እንሞክራለን ያለው ዴኮ። የቅርብ ጊዜ ሪፖርቶች ባርሴሎና ኒኮ ዊሊያምስን ለማስፈረም የተለያየ የክፍያ እቅድን ሊተገብር እንደሚችል መረጃዎች ያሳያሉ። ተጫዋቹ በባየር ሚኒክ በእጅጉ ይፈለጋል። ባቫሪያኖቹ ለተጫዋቹ ጥያቄ አቅርበው ምላሽም እየጠበቁ ቢሆንም ተጫዋቹ ግን ባርሴሎናን ለመቀላቀል ፍቃድ እንደተሰጠ ነው መረጃዎቹ እየጠቆሙ የሚገኙት። ባየር ሚኒክ ፍሎሪያን ቨርትስን ካጡ በኋላ የቼልሲን ዝውውር ለመጥለፍም ሀሳቡ ነበራቸው የሚሉ አይነት ሀሳቦች ናቸው የወጡት። ምክንያቱም እንግዲህ ኒኮ ዊሊያምስን ማጣታቸውን ተከትሎ ፍሎሪያን ቨርትስን እንዲሁ ማጣታቸውን ተከትሎ የተለያዩ የክንፍ መስመር ተጫዋቾችን እየተመለከቱ ይገኛሉ። አንደኛው ቅድም ያነሳሁት የአርሰናሉን ተጫዋች እንግዲህ የክንፍ መስመር ተጫዋቹን ጋብሪኤል ማርቲኔሊን እንደነበረ እናስታውሳለን። ሌላኛው ምርጫቸው የነበረው ደግሞ አሁን ቼልሲ መቀላቀሉን እየሰማን የምንገኘውና እንግዲህ የቼልሲን ዝውውር ለመጥለፍ አስበው እንደነበር ባየር ሚኒኮች ይነገራል። ቼልሲዎች ከክረምቱ የዓለም ክለቦች ዋንጫ በፊት እንግዲህ የቦሩሲያ ዶርትመንዱን የክንፍ መስመር ተጫዋች ጄሚ ባይኖ ጌቴንስን ማስፈረም ፈልገው ነበር። ነገር ግን የሰማዮቹ አለቃ ኤንዞ ማሬስካ እንግሊዛዊ ወጣትን በማግኘቱ ላይ የበለጠ ችግር ገጥሞት ነበር። ያኔም
ቸልሲዎች እንግዲህ የቦሩሲያ ዶርትመንድን ኮከብ ጄሚ ባይኖ ጌቴንስን አሁን ላይ እንዳዘዋወሩት የሚያሳዩ መረጃዎች እየወጡ ነው። ነገር ግን ባየር ሚኒክ ይህንን ዝውውር ሊጠልፍ ሙከራዎችን አድርጎ ነበር። የ20 ዓመቱ ጌቴንስ ከቸልሲ ጋር የ7 ዓመታት ኮንትራት ነው ከስምምነት የደረሰው። የዶርትሙንድ የ50 ሚሊዮን ፓውንድንም ዋጋ ፍላጎትን ቸልሲዎች ያማልተዋል። ቸልሲዎች በዚህ ወር መጀመሪያ ላይ 2 ጥያቄዎችን አቅርበውለት ነበር። ትልቁ የቸልሲ ጥያቄ 42 ሚሊዮን ፓውንድ ነበር። ነገር ግን ሁለቱም በጀርመን ግዙፍ ውድቅ ተደርጎባቸው ነበር። ቸልሲዎች የዓለም ክለቦች ዋንጫ ከመጀመሩ በፊት ነው እንግሊዛዊውን የክንፍ መስመር ተጫዋች ለማስፈረም በጣም በትልቁ ሲንቀሳቀሱ የነበረው። አሁን ላይ ግን ባየር ሚኒኮች እንደተሰማነው ከሆነ የዝውውር ውድድሩን ተቀላቅለው ዝውውሩንም ለመጥለፍ ሙከራዎችን አድርገው እንደነበር ይገለጻል። ፍሎሪያን ቨርትስ ኢላማቸው የነበረ ቢሆንም ነገር ግን አምልጧቸዋል። ወደ እንግሊዙ ክለብ ሊቨርፑል ማምራቱ ይታወሳልና የቡንደስሊጋው ሻምፒዮን አዲስ የክንፍ ተጫዋቾችን ሲመለከቱ ሊሮይ ሳኔን ወደ ጋላታሳራይ ስለላኩት ሌሎች ተጫዋቾችን ሲመለከቱ ነበር። በተለይ የፈረንሳዩ ጋዜጣ ሌኪፕ እንደዘገበው ከሆነ ባየር ሚኒክ ከዶርትሙንድ ጋር ከጊቴንስ ተወካዮች ጋርም ንግግሮችን አድርጎ ነበር። የቀድሞ የሲቲ አካዳሚ በ2020 ነበር ወደ ጀርመን የተዘዋወረው። እጅግ በጣም ጥሩ የውድድር ዘመናትን አሳልፈዋል በዶርትሙንድ። ጊተንስ እንግዲህ በዶርትሙንድ በሁለት የዓለም ክለቦች ጨዋታ ላይ እንግዲህ ተጫውቶ 13 ደቂቃዎችን ብቻ ነው መሰለፍ የቻለውና በዛም ምክንያት እንግዲህ በዝውውሩ ምክንያት እንደዘገየ ይታወቃል። አሁን ላይ ግን ባየር ሚኒኮችንን ተጫዋች ለመጥለፍ ሙከራዎችን ቢያደርጉም ቸልሲ ግን ሙሉ ለሙሉ ዝውውሩን ይፋ እንዳደረገውና እንዳጠናቀቀው ነው እየተገለጸ የሚገኘው። አርሰናል አሁንም እንግዲህ የቪክተር ዮከርሽን ጉዳይ በትልቁ እየተመለከተው ይገኛል። አዲስ 9 ቁጥር ወደ ሚኬል አርቴታ ቡድን መጨመር ለአርሰናሎች በዚህ የክረምት ተጫዋቾች የዝውውር መስኮት ወሳኝ ነው። ካይ ሃቨርትስና ጋብሪኤል ሄሱስ ሁለቱም እንግዲህ ባለፈው የውድድር ዓመት ከባድ ጉዳት ካጋጠማቸው በኋላ እንግዲህ በአርሰናልም በመጨረሻ የፕሪሚየር ሊግ ዋንጫ ተስፋቸውን አሳጥቷቸዋል። ዮከርሽና ቤንጃሚን ሼስኮ ደግሞ ወደ ኤምሬትስ ለመዘዋወር የተገናኙት ዋናዎቹ ሁለቱ ስሞች ሲሆኑ እንደ ቪክተር ኦስሜን፣ ዶሻን ቭላሆቪች እና አሌክዛንደር ኢሳክ ያሉ ስሞችም ተጠቅሰው ነበር። ቤንጃሚን ሼስኮ በ2024 የክረምት የዝውውር መስኮትም የአርሰናል ከፍተኛው ኢላማ እንደነበረ እናስታውሳለን። ቲም ቶክ የ22 ዓመቱን አጥቂ እንግዲህ በክለቡ ራዳር ላይ እንደቀጠለ ቢያረጋግጥም የቪክተር ዮከርሽ ከፍተኛ የጎል ማስቆጠር ብቃቶች ስዊድናዊውን ችላ በማለት በጣም ከባድ ሰው ያደርገዋል። ቪክተር ዮከርሽ ከፖርቱጋሉ ቡድን ጋር ያለው ግንኙነት በጣም በመጥፎ ሁኔታ ውስጥ ነው ያለው፣ ተባብሶም ቀጥሏል። የክለቡ መሪዎች እስከ 100 ሚሊዮን ዩሮ ለመቀበል ወስነዋል። ይህም ደግሞ አጥቂው በሁኔታው እንደተከዳ እንዲያስብም አድርጎታል። አርሰናል ለቪክተር ዮከርሽ ከመጀመሪያ ካቀረበው 55 ሚሊዮን ዩሮ የበለጠ ክፍያን ለመክፈል ፍቃደኛ አልነበሩም። አሁን ላይ ግን ዋጋቸውን ሊያሳድጉ እንደሆነ እየተገለጸ ነው። ነገር ግን ከፖርቱጋል የወጡ በርካታ ዘገባዎች እንደሚያሳዩት አሁን ላይ አርሰናሎች እንግዲህ ዩናይትድን በዝውውሩ ለማሸነፍም በሚደረገው ጥረት ለቪክተር ዮከርሽ አዲስ ዋጋ ሊያቀርቡ መዘጋጀታቸው እየተገለጸ ነው። ተጫዋቹ ከቀድሞ የስፖርቲንግ አለቃ ሩበን አሞሪም ጋርም እንደገና በኦልትራፎርድ ሊገናኝ እንደሚችል ይነገራል። አዲሱ ጥያቄ ምን እንደሚሆን በትክክል ባይጠቀስም ምናልባት ግን የተለያዩ የዝውውር ዋጋዎች ግን ግምቶች እየወጡ ይገኛሉ። ለዝውውሩ ቀነ ገደብ እንዳስቀመጠና ተጫዋቹ ጁላይ 23 ከሚላን ጋር ለሚጀምረው የቅድመ ውድድር ዘመን ጨዋታ በቡድን ውስጥም እንዲገኝ እንደሚፈልጉ ጭምር ነው መረጃዎች እየወጡ የሚገኙት። ቸልሲዎች የ22 ዓመቱን ስፔናዊ ባለተሰጥኦ ለማስፈረም ፍላጎት አላቸው። ቸልሲዎች በስፔን ባለፉት ጥቂት ዓመታት ውስጥ በርካታ ተጫዋቾችን አስፈርመዋል። ነገር ግን በክረምቱ የሚፈልጉትን አንድ ተጫዋች ፍላጎት ለማቆም ውሳኔ ላይ መድረሳቸው ተሰምቷል። በክረምቱ የዝውውር መስኮት ቸልሲ በ2024/25 የውድድር ዘመን በሴጉንዳ ድንቅ ብቃት ላሳየው ለዲፖርቲቮ ላካሩኛው የክንፍ ተጫዋች የረሚ ሄርናንዴዝ በርካታ ጥያቄዎችን ማቅረባቸው የሚታወስ ነው። የ22 ዓመት ወጣት በ39 ጨዋታዎች 15 ጎሎችን ሲያስቆጠር 5 ለጎል የሚሆኑ ኳሶችን አመቻችቶም ማቀበል ሲችል ባሳየው ብቃት ከመላው አውሮፓ ከፍተኛ ፍላጎት እንዲፈጠርም አድርጓል። አሁን ላይ ቸልሲዎች የረሚ ሄርናንዴዝን ለማስፈረምም ፍላጎታቸውን አንስተዋል። ቸልሲዎች የረሚ ሄርናንዴዝን ለማስፈረም ከሚፈልጉት ክለቦች ውስጥም አንዱ ቢሆኑም ለጊዜው ግን ከዝውውሩ ወጥተዋል። እንደ ኢኤስፒኤን ዘገባ ተጫዋቹ ከዲፖርቲቮ ጋርም አዲስ የረጅም ጊዜ ኮንትራትም ለመፈራረም መወሰኑን ተከትሎ ፍላጎታቸውን እንዳደሱና በዚህ ክረምትም ከስፔናዊው ተጫዋች ጋር ግንኙነት ማቆማቸውን ዘገባው ያሳያል። ዲፖርቲቮ የረሚን እስከ 2030 የሚያቆየውን አዲስ ውል መፈራረሙንና ለተጨማሪ 3 ዓመታትም የማራዘም አማራጭ እንዳለው አስታውቋል። በሪፖርቱ መሰረት ይህ በሴጉንዳው ታሪክ ውስጥ ብልጥ ተከፋይ ተጫዋችም አድርጎታል። እናም በሂደቱ ደግሞ በዚህ የክረምት የተጫዋቾች የዝውውር መስኮት ላይ ሊሄድ ይችላል ተብሎ የሚገመተው ተጫዋች በዚያው በስፔን ቡድን እንደሚቆይ ተረጋግጧል።
የቀድሞ የባርሴሎናና የስፔኑ አማካይ ሴስ ፋብሬጋስ የሚመራው የሴሪኤው ክለብ ኮሞ የረሚ ላይ ፍላጎት ነበረው። ነገር ግን በዚህ ወር መጀመሪያ ላይ በሁለቱ ወገኖች መካከል የነበረው ድርድር መቆሙ ተነግሮ ነበር። የመልቀቂያ አንቀጹን መጠቀም የሚፈልግ ክለብ ካለ በዚህ ክረምት የረሚን የመልቀቅ እድሎቹን አሁንም እንግዲህ ያሉ፣ ነገር ግን ይህ የመከሰት እድል የለውም። የቀድሞ የውል ማፍረሻው 30 ሚሊዮን ዩሮ ነበር። ነገር ግን በአዲሱ ስምምነት ዋጋው በከፍተኛ ሁኔታ ጨምሯል የሚሉ መረጃዎች ናቸው የወጡት። በቴክኒክ ተሰጥኦ ላቅ ያለው ተጫዋች አስተን ቪላን ለመቀላቀል ይፈልጋል። አስተን ቪላ ከፍተኛ ደረጃ የተሰጠውን የሪያል ቤቲስ አጥቂም ሄሱስ ሮድሪጌስን ለማስፈረም ፍላጎት አላቸው። ተጫዋቹም እነሱን ለመቀላቀል ዝግጁ ነው። የ19 ዓመቱ ወጣት የፕሪሚየር ሊግ ክለብን ለመቀላቀል እንደተፈተነና ከስፔን መውጣትንም እንደሚቀበል የስፔኑ ጋዜጣ ሙቾ ዲፖርቴ መረጃውን እያጋራ ይገኛል። ሄሱስ እንግዲህ በስፔን እግር ኳስ ውስጥ ካሉ ምርጥ ተስፋ ሰጪ ተጫዋቾች መካከል በተለይ ደግሞ የማጥቃት ችሎታ ካላቸው ተጫዋቾች አንዱ ነው ተብሎ እንዲሁ እንደሚታሰብ ነው በርካቶች ሀሳቦቻቸውን እያጋሩ የሚገኙት። እናም ደግሞ ለዌስት ሚድላንድሱ ክለብም የረጅም ጊዜ ሀብትም ሊሆን ይችላል። አስተን ቪላ ሄሱስ ሮድሪጌስን ሲከታተል ቆይቷል። አስተን ቪላ በፊት መስመር ላይ ተጨማሪ ጥራትና ጥልቀትም እንደሚያስፈልጋቸው ጭምር ከማንም የተደበቀ ጉዳይ አይደለም። የ19 ዓመቱ ተጫዋች በዚህም እንግዲህ በፊት መስመራቸው ላይ ትልቅ ነገርን እንግዲህ ይጨምራል። ኡናይ ኤሚሪም አጥቂው ምርጡን ለማምጣትና አስደናቂ ችሎታን እንዲያሟላም ሊረዳው ይችላል። የስፔኑ ቡድን ወጣቱን አጥቂ ለመሸጥ አይቃወምም፣ ነገር ግን የተጫዋቹን ሽያጭም የሚፈልጉበት ዋጋን እንዲያሟላላቸውም ይፈልጋሉ ነው የተባለው። በዚህ ክረምት ሪያል ቤቲሶች ከሮድሪጌዝ ጋርና ከጆኒ ካርዶሶ ዝውውርም ወደ 65 ሚሊዮን ዩሮ የሚጠጋ ገንዘብ ለማግኘት ተስፋ ያደርጋሉ። አስተን ቪላ አስደሳች ቡድን አለው። በሚቀጥለው የውድድር ዘመንም ወደ ቻምፒየንስ ሊግ ውድድር ለመመለስም ተስፋ ያደርጋሉ። ጥራት ያላቸው ተጫዋቾችን ለማስፈረም ይፈልጋሉ። እናም በዓለም እግር ኳስም ምርጥ ወጣት ተጫዋቾችን ማስፈረም ለነሱ ደግሞ ድንቅ ስራ ይሆናል። ሮድሪጌዝ ለወደፊቱ ራሱን የክለቡ ቁልፍ ተጫዋች አድርጎም መመስረት ይችላል። አስተን ቪላ የዓለማችን ምርጥ ተጫዋቾች ከሚሰበሰቡበትና ብዙ ክፍያ የሚከፍሉበት ደረጃ ላይም አይደሉም። ትልቅ አቅም ባላቸው ጎበዝ ወጣት ተጫዋቾች ላይም ኢንቨስት ማድረግን ይፈልጋሉ ተብሎ ነው የሚታሰበው። አስተን ቪላ ስምምነቱን ለመፈጸም በይፋ ፕሮፖዛል ለመላክም መዘጋጀታቸውን ዘገባው ያሳያል። ወጣቱ አጥቂ እንግዲህ በብዙ ገንዘብም እንግዲህ ለመክፈል የሚያስችል አቅም አላቸው። በሀሳብ ደረጃ የጎል ሸክሙንም ከኦሌ ዋትኪንስ ጋር ሊጋራ የሚችል ሌላ አጥቂ ላይ ኢንቨስት ማድረግም ዝግጁ ናቸው ተብሎ ነው የሚታሰበው። ኬቨን ደብሮይና ናፖሊ የቀድሞ የማንቸስተር ሲቲ የቡድን አጋሩን ጃክ ግሪሊሽ ላይ ያላቸውን ፍላጎት እንዲያሳድግ እየጠየቀ ነው። ማንቸስተር ሲቲ ኮንትራቱን ላለማራዘም አሳማሚ ውሳኔ ከወሰደ በኋላ ደብሮይና ኢቲሃድን በነፃ ዝውውር ለቋል። የአጥቂ አማካዩ ከሲቲ የምንጊዜ ምርጥ ተጫዋቾች አንዱ ነው። ነገር ግን ከቅርብ ዓመታት ወዲህ ከጉዳት ችግሮች ጋር እየታገለ ነው። ይህም የክለቡ ጠንካራ አቋምን እንዲቀይሩ አስገድዷል። ከኢቲሃድ ውጪ ሐውልት እንደሚቆምለት ቤልጅማዊ ኮከብ የጣሊያኑ ሻምፒዮን ናፖሊ በ2 ዓመታት ኮንትራት ተቀላቅሏል። ይህም ተጨማሪ 12 ወራትን አማራጭ የሚያካተተ ነው። ዴብሮይና ከሜጀር ሊግ ሶከር ቡድን ቺካጎ ፋየር እና ከሳዑዲ አረቢያ ክለቦችም ይፈልጉት ነበር። ነገር ግን በቻምፒየንስ ሊግ ተሳታፊነትን ለመቀጠልም ናፖሊን መቀላቀልን መርጧል። ዘሰን እንደዘገበው የ6 ጊዜ የፕሪሚየር ሊግ አሸናፊው የናፖሊው አለቃ እንግዲህ አንቶኒዮ ኮንቴ ከግሪሊሽ ጋርም እንዲያገናኘው ይፈልጋል። ናፖሊ በእንግሊዛዊው የክንፍ ተጫዋች ላይ ፍላጎት አላቸው። እናም ይህ ፍላጎት ደግሞ አሁን ላይ ሊፋጠን ይችላል። ልክ እንደ ዴብሮይና ሁሉ ናፖሊን መቀላቀሉ ግሪሊሽ በቻምፒየንስ ሊግ መሳተፉን እንዲቀጥል እድል ይሰጠዋል። ይህም ደግሞ ወደ እንግሊዙ ቡድን የመመለስ እድሉን ከፍ ያደርግለታል፣ ወደ እንግሊዝ ብሔራዊ ቡድን። ዘገባው አክሎም ናፖሊ በጥር ወር ክቪቻ ክቫራስኬሊያን በማጣታቸው በግራ ክንፍ ላይ ሆነም ፊርማዎችን ይፈልጋሉ። ሁለቱ የግሪሊሽ እና የማንቸስተር ዩናይትድ አሌሃንድሮ ጋርናቾን ይፈልጉታል። ነገር ግን አንዱን ብቻ ነው የሚገዙት። በዚህ መሰረት ዴብሮይና ግሪሊሽ እንዲመጣ በመፈለጉ ጋርናቾ ወደ ኔፕልስ የሚያመራበት እድል ዝቅ ብሏል። ማንቸስተር ሲቲ ከጃክ ግሪሊሽ 50 ሚሊዮን ፓውንድ ሊያገኝ ይችላል። ቲም ቶክ ሲቲ ግሪሊሽን ሲቲ ግሪሊሽን ለመሸጥ ወደ 50 ሚሊዮን ፓውንድ እንደሚፈልግ ተነግሯቸዋል። ሲቲዝኖቹ ለአስተን ቪላ 100 ሚሊዮን ፓውንድ ከፍለው ያመጡት ሲሆን አሁን ላይ ግን ቢያንስ ከዝውውሩ ዋጋ ግማሹን ለማስመለስም ይፈልጋሉ። ፔፕ ጓርዲዮላ በ2024/25 የውድድር ዘመን ሁለተኛው አጋማሽ ላይ ከግሪሊሽ ይልቅ እንደ ጄሬሚ ዶኩና ኦማር መርሙሽ ያሉ ተጫዋቾችን በግራ ክንፍም መጠቀምን መርጧል የሚሉ ሀሳቦች ናቸው አሁን ላይ እየወጡ የሚገኙት። የሪያል ማድሪዱ ኮከብ እንግዲህ አዲስ ኮንትራት ለመፈረም መቃረቡን አረጋግጧል።
ሪያል ማድሪድ ቀደም ሲል ወሳኝ ፊርማዎችን በክረምቱ የዝውውር መስኮት ያጠናቀቁ ሲሆን በሚቀጥለው ሳምንታትም ተጨማሪ ዝውውሮችን ያደርጋሉ ተብሎ ነው የሚጠበቀው። እናም የክለቡ ስፖርት ክፍል እየሰራ ያለው የሻቪ አሎንዞ ቡድንም በዝውውሮች ማጠናከር ብቻ አይደለም፣ ለሪያል ማድሪድ የነባር ተጫዋቾችን ውልም ማራዘም ዋና አጀንዳ ነው። ቪኒሲዮስ ጁኒየር በሚቀጥሉት ሳምንታት አዲስ ኮንትራት ይፈራረማል ተብሎ የሚጠበቅ ሲሆን የኋላ መስመር ተጫዋቾቹም ራኡል አሴንሲዮ በዚህ ሳምንት ኮንትራቱን ማራዘሙ ተዘግቧል። ቲቦ ኩርቱዋን በተመለከተም እንቅስቃሴ አለ። የኩርቱዋ የአሁኑ ውል በሚቀጥለው የውድድር ዘመን መጨረሻ ላይ ያበቃል። ይህ ማለት ግን በወደፊቱ ላይ አንዳንድ አደጋዎች ያሉ ማለት ነው። ነገር ግን ሪያል ማድሪድ አዲስ ኮንትራት ለማስፈረም በስምምነት በመስማማት ተጫዋቹን ለማቆየትም አስበዋል። ፋብሪዚዮ ሮማኖ በክለቡና በተጫዋቹ መካከልም ድርድር መጀመሩን አረጋግጧል። ተጫዋቹ ሲናገር ኮንትራቴን ማደስ እፈልጋለሁ፣ እናም ግንኙነት አለን፣ በሪያል ማድሪድ መቆየት እፈልጋለሁም ብሎ ነበር። ቲቦ ኩርቱዋ በ2018 ከቼልሲ ከተቀላቀለበት ጊዜ ጀምሮ በሪያል ማድሪድ ግብ ክልል ውስጥ ሁልጊዜም ይገኛል። እናም ደግሞ በአዲሱ አሰልጣኝ ሻቪ አሎንዞ ስር የክለቡ የመጀመሪያ ምርጫ ግብ ጠባቂ ሆኖ ይቀጥላል። ቲቦ ኩርቱባ አሁን ላይ 33 ዓመቱ ላይ ቢሆንም ብቃቱ ግን የመቀነስ ምልክት አላሳየም። በተለምዶ ሪያል ማድሪድ ከ30 ዓመት በላይ ለሆኑ ተጫዋቾች የ1 ዓመት ኮንትራት ብቻ ነው የሚያቀርበው። ነገር ግን ለቲቦ ኩርቱባ ግን የ2 ዓመታት ኮንትራት በማቅረብ ይህንን ሕግ ይጥሳል ተብሎ ይጠበቃል። ይህም እስከ 2028 ድረስ እንዲቆይም ያደርገዋል። በአሁኑ ጊዜ ቲቦ ኩርቱባ በክለቦች የዓለም ዋንጫ ላይ ያተኮረ ሲሆን ለሪያል ማድሪድም በድጋሚ ቁልፍ ተጫዋች ይሆናል። በክረምት በሳንቲያጎ ቤርናቢው ለጥቂት ጊዜ የሚሆን ለመቆየት አዲስ ኮንትራት ሊፈራረም ዝግጁ እንደሆነ እየተገለጸ ነው። ቸልሲ የመስመር ተከላካዩን ሊያጣ ነው። ባየር ሚኒኮች የቸልሲውን የቀይ መስመር ተከላካይ ጉስቶን በክረምቱ ለማስፈረም እያሰቡ ነው። የ22 ዓመቱ ወጣት በጥር 2023 ከኦሎምፒክ ሊዮን ከመጣ በኋላ በቸልሲ ቤት ቆይቷል። ተከላካዩ በ80 ጨዋታዎች በቸልሲ 11 አሲስቶችን አበርክቷል። በዩናይትድ ስቴትስ እየተካሄደ ባለው የፊፋ የዓለም ክለቦች ዋንጫ ላይ 2 ጨዋታዎችን ጨምሮ በዚህ ዓመት በ43 ጨዋታዎች ላይ ለቸልሲ 2 አሲስቶችን አድርጓል። በስታንፈርድ ብሪጅ እስከ 2030 ድረስ ኮንትራት ቢኖረውም ጉስቶ በውድድር ዘመኑ መጨረሻ በመውጣት ላይ ሊሆን እንደሚችል እየተነገረ ነው። የጀርመኑ ስፖርት ቢልድ ዘጋቢ ቶቢ እንደተናገረው ከሆነ ፈረንሳዊው በእንቅስቃሴ ላይ ሊሆን ይችላል። ባየር ሚኒክ እየተመለከተው ነው። ነገር ግን የባቫሪያን ግዙፍ ክለብ ከክለቡ ተጫዋቾች በሱ ቦታ ላይ ከለቀቁ ብቻ ነው የጉስቶን ዝውውር መጨረስ የሚፈልገው ብሏል። የኤንዞ ማሬስካ ቡድን ጥሩ የውድድር ዘመንን ያሳለፈ ሲሆን በፕሪሚየር ሊግ 4ኛ ሆኖ በማጠናቀቅ ለቀጣዩ የውድድር ዘመን የአውሮፓ ቻምፒየንስ ሊግ ብቁ ለመሆንም በቅቷል። በአውሮፓ ክለቦች እግር ኳስ 3 ታላላቅ ውድድሮችን በማሸነፍም የመጀመሪያው ቡድን መሆን የቻሉበትም ዓመት ነበር። ሆኖም ግን ጉስቶ በሰማዮቹ በአውሮፓ የውድድር ዘመን የተጫወተው 5 ጊዜ ብቻ ሲሆን ምንም አይነት የጎል አስተዋጽኦ አላደረገም። በዚህ የውድድር ዘመን ካደረጋቸው 2 አሲስቶች አንዱ የፕሪሚየር ሊጉ ሲሆን ሌላኛው ደግሞ በካራባው ዋንጫ አሲስት ያደረገው። በቀጣይ በጉስቶ ጉዳይ ላይ አዳዲስ ነገሮችም ይሰማሉ። ተጫዋቹ አሁንም የመጫወቻ ጊዜ ፍለጋ መልቀቅን ያስባል የሚሉ መረጃዎች ናቸው የወጡት። በባርሴሎና ወሳኝ ሽያጮች ይጠበቃሉ። የባርሴሎና አሰልጣኝ ሃንሲ ፍሊክ ከመጪው የውድድር ዘመን በፊት ቡድኑን ለማሻሻል 4 ከመጀመሪያ ቡድን ተጫዋቾች እንዲሸጡ መጠየቃቸው ተዘግቧል። ጀርመናዊው ታክቲሽያን ባለፈው የውድድር ዘመን ከእቅዱ ጋር የማይጣጣሙ ብዙ ተጫዋቾችን በተጠባባቂ ወንበር ላይ በማስቀመጥ ጠንካራ አቋምን አሳይቷል። በሃንስ ፍሊክ የመጀመሪያ የውድድር ዘመን ከካታሎኒያዊው ጋር ላሊጋ፣ ኮፓ ዴል ሬይ፣ የስፔን ሱፐር ካፕን ጨምሮ የሀገር ውስጥ ትሬብሎችን አሸንፈዋል። ሆኖም ግን ባርሴሎና ከዚያ ጊዜ ጀምሮ ቡድኑን በማደስ ላይ ያተኮረ ሲሆን በዚህ ክረምትም ብዙ ተጫዋቾች ከካምፕኑ መውጣት ጋር ስማቸው ተገናኝተዋል። እንደ ፓብሎ ቶሬ፣ ፓኦ ቪክተር፣ አንሱ ፋቲ፣ ሄክተር ፎርት ያሉ ተጫዋቾች መደበኛ የጨዋታ ጊዜን በዚህ ዓመት አላገኙም። ይህ በእንዲህ እንዳለ እንደ ኦሪዮል ሮሚው ያሉ ተጫዋቾችም የሃንስ ፍሊክ እቅድ አካል እንዳልሆኑ ተነግሯል። እንደ ፌጂያ ዘገባ ሃንስ ፍሊክ አንሱ ፋቲ፣ ኢኒያኪ ፔና፣ ኦሪዮል ሮሚው እና እንዲሁ ደግሞ ፓብሎ ቶሬን ጨምሮ የእቅዱ አካል ያልሆኑ 4 ተጫዋቾችን እንዲሸጡ ጠይቋል። የእነኚህ አይነት ተጫዋቾች ሽያጭ ደግሞ ባርሴሎና አዲስ ፈራሚዎችን እንዲያደርግም ያግዛል። በተለያዩ ቦታዎችም ማጠናከሪያዎች ያስፈልጋቸዋል። ካታሎናውያን ለተወሰነ ጊዜም የግራ ክንፍ ለማግኘትም ገበያውን ሊያሳደዱ ቆይተዋል። እናም እንደዚህ አይነት ፊርማዎች ደግሞ በትንሽ ዋጋ አይመጡም። በቅርብ ሳምንታት ውስጥ የአትሌቲክ ቤልባኦ ኮከብ ኒኮ ዊሊያምስ እንደ ቁልፍ ኢላማ መጥቷል። ተጫዋቹም ሆነ ክለቡ እንቅስቃሴውን ይፈልጉታል። ሆኖም ግን ዊሊያምስ 62 ሚሊዮን ዩሮ የመልቀቂያ ማፍረሻ ያለው ሲሆን ካታሎናውያን ለማስፈረም ትልቅ ሽያጭም ማድረግ አለባቸው። አንሱ ፋቲ ሞናኮን ተቀላቅሏል። ነገር ግን እንግዲህ ይፋ ተደርጓል። ኦሪዮል ሮሚው ባለፈው የውድድር ዘመን በዢሮና በውሰት ላይ ነበር። እንደ ፍሊክ እቅድ አካልም አይደለም። ይህም ደግሞ በእንዲህ እንዳለ ኢኒያኪ ፔና የባርሴሎና ቅድሚያ የሚሰጠው ጉዳይ አይደለም። በተለይም የኤስፓኞሉ ግብ ጠባቂ ዮሃን ጋርሲያ ከፈረመ በኋላ ፔና ቦታ እንደሌለው ያውቃል።
በመጨረሻም ፓብሎ ቶሬ ጥሩ ተስፋ ያለው ወጣት ቢሆንም በክለቡ የመደበኛ የጨዋታ ጊዜን ለማግኘት ሲቸገር ቆይቷል። ስለሆነም ደግሞ መልቀቁ አይቀርም የሚሉ መረጃዎችም ጭምር እየወጡ እንደሚገኙ ነው ዘገባዎቹ እየጠቆሙ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። እናንተም ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ በድጋሚ የምንገናኝ ይሆናል። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።